بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد المرسلين وعلى آله وصحبه الطيبين الطاهرين ودنا يتكبراتو يا ولاد وليل بروجرام تكتاتايوتشاتشن إن شاء الله تبارك وتعالى ندكزي بفيتم زاري لأن أنت عند رأس سيزان اللاتشو متنال زاري يمن ويايبت رأس رمضانا انديت نقبلو يميل يهونال እንግዲህ እንደምናቀው ረመዳን በር ላይ ነው ያለነውና ይህንን ረመዳን ስንቀበል እንዴት መሆን አለበት የሚለው ነገር ኢንሻአላህ ተዓላ ለናንተ ለማካፈል መጠናል። በዚህ ውይይታችን ላይ እንደተለመደው ሼኻችን ሼኽ ፈትሒ አብዱራህማን እና ወንድሜ ኡስታዝ ኸድር ሐሰን አብረውን እስከ ፕሮግራማችን ፍጻሜ ድረስ የሚቆዩ ይሆናል። እናንተም አብሮነታችሁ አይለየን። እንግዲህ ረመዳኑ እየተቃረበልን ነው። አላሁ ተባረከ ወተዓላ በሰላም ከሚደርሱት ውስጥ ያደርገንና ይህንን የተከበረ ወር የተላቀ ወር እንግዲህ ስንቀበለው ሙስሊሞች ነንና እንዴት መሆን አለበት የሚለውን ልንወያይ ወደ ተመልካቾቻችን መጠናልና እስኪ መጀመሪያ እንዴት እንቀበለው የሚለውን ነገር ስናስብ የሆነ ትልቅ ነገር ስለሆነ ነው አይደለም። የሆነ እንግዳን እኮ ስንቀበል እንደ ሰውየው ክብር ይለያያል አቀባበላችን አይደለም። ረመዳንን እንዴት እንቀበለው ብለን ርዕስ የመረጥነው ያ የሚመጣው እንግዳ ትልቅ ስለሆነ ነውና እስኪ የተወሰነ ስለ ረመዳን ታላቅነት ብትነግሩን። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን وصلى الله وسلم على سيدنا محمد وعلى آله وصحبه الطيبين الطاهرين أما بعد الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا برحمتك يا أرحم الراحمين. حقيقة بتأم تلك يهونا تياكينو أقبابلوم اندزاو تلك مهونا لبت بينا وما السبو مالت رمضان مالت الله تبارك وتعالى توارات አንድን ወር አብልጧል። ተለሊቶችም አንዲት ለሊት አብልጧል። ተቀናት ተሳምንቱ ቀናት አንዲቷን ቀን አብልጧታልኝ። አመት ካሉ ቀናቶች አንድን ቀን አላሁ ተባረከ ወተዓላ አበለጣትኝ። በላጭ ተሆኑ ቀናቶች መካከል አንዷ ከሁሉም የምትበልጠዋ የውሙ ዓረፋ ነች። ከሳምንቱ ቀናቶቻችን ደግሞ በላጯ ቀን የውሙል ጁሙዓ ነች። ከሀገራቶች ሁላ በላጭ የሆነች ሀገር ኡመል ቁራ መካ ነች። ከሌሊቶች ሁላ በላጭ ሌሊት ያደረጋትኝ አላህ ለይለተል ቀድርን ነው። ስለሷም አላሁ ተባረከ ወተዓላ ፊሃ ዩፍረቁ ኩሉ አምሪን ሐኪም ብለዋል። እቺን ባለፈው ሳምንት ደርሳችን ላይ መጥቀስ ነበረብን። ለይለት النصف من شعبان እሷን አይደለም فيها يفرق كل أمر حكيم الله ያላትኝ። ስለዚህ فيها يفرق كل أمر حكيم የተባለላትኝ ليلة القدر ከሌሊቶች ሁላ አላህ ያበለጣትኝ ነች። ተወራቶች ሁላ ደግሞ በላጭ ወር ያደረገው አላሁ ተዓላ የረመዳንን ወር ነው።
ሁለት ነገራቶች ደግሞ አንድ ላይ ሆኖበታል ከሌሊቶች ሁላ በላጩንም ሌሊት ይዟል ወሯም ተወራቶች ሁላ አላሁ ተዓላ የወራት አይነት ያደረጋትኝ ረመዳንን ነው ስለዚህ እቺን ወር ማሻአላህ እንዴት እንደምንቀበል ያኒ እንደየሁኔታው ነው አቀባበል እኮ የሚለያየው አይደለም እንዴ አላሁ ተባረከ ወተዓላ ቁርአኑል ከሪምን ያወረደበት ወር ነው ተውራትንም ጭምር እንጂልንም ጭምር አላሁ ተባረከ ወተዓላ ረመዳን ወር ላይ ነው ያወረደው እንግዲህ የቁርአን ወር ማለት ነው ቁርአን የወረደበት ወር ነው ረመዳን ማለት እንግዲህ እዚህ ጋር የወረደ ሲባል ቁርአን በ23 አመታት ውስጥ ነበር የወረደ ሲባል እዚህ ጋር ረመዳን ላይ ተለውሐል መህፉዝ እስተ አንደኛው ሰማይ በይተል ዒዛ ወደሚባለው ቦታ የወረደው ረመዳን ላይ ነበርና እንግዲህ እነኚህን ሁላ ሱብሃንአላህ ይዞ የሚመጣ ወር ተወራት ሁላ አላህ ያበለጠው አይነት የሆነ ወር እንዴት ነው የምንቀበለው አቀባበላችን በጣም ያማረ አቀባበል መሆን አለበት ያማረ ስንል እቤታችን ቀለም ተቀብቶ ለማለት አይደለም ነዛፋ እስልምና በጣም ይወዳል ነዛፋ እየጠላን አይደለም ንጽህናን እየጠላን አይደለም አዎ ንጽህና ይደገፋል በሸሪዓችን ላኪን ይሄንን አድርገን ወይንም ደጃችንን አጽድተን አስፈላጊና አንገብጋቢ በሆነው ላይ ታልተዘጋጀን ይህ ማለት ምን ማለት ነው ምንም ትርጉም የለሽ ሊሆን ነው እንግዲህ ስለ ፈዲላው ይህን ያክል ነገራችሁ ነው ረመዳን ከሌሎች ወራቶች ከሚለይባቸው ነገራቶች ውስጥ አንዱ እንግዲህ ቁርአን የወረደበት ወር ነው ለይለተል ቀድርን የያዘ ወር ነው ሸይጣኖች የሚታሰሩበት ወር ነው ስራዎች በጥፍ ድርብ የሚጨማመሩበት ወር ነው እንዲህ ነው እያለን በጣም ብዙ መዘርዘር እንችላለን ብቻ ከወራቶች በሙሉ ከ12ቱ ወራቶች በላጭ ወር ረመዳን ነው እንደ ረመዳን ክብር ያለው ወር የለም እንደ ወር ሲታይ ማለት ነውና ይህ ወር እየመጣልን ነው ዛሬም እንግዲህ ሸይኻችን እንዳላችሁ ትልቅ እንግዳ ነውና ይህንን እንግዳ እንዴት ነው የምንቀበለው እንዴት ነው ክብራችንን የምንገልጽለት የሚለውን ለመወያየት ነው ዛሬ እስኪ እንደው እንዴት እንቀበለው የሚለውን ቀጥታ ከመግባታችን በፊት ኡስታዝ ኸድር ነብዩ አለይሂ ሰላቱ ወሰላም እንዲሁም ሱሐባዎች ወይም ደግሞ ሰለፍ ሷሊህ ረመዳን ሲቃረብ እንዴት ነበር የሚያደርጉት ምን ነበር ሁኔታቸው የሚለውን እስኪ እንይ بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه እንግዲህ ረመዳን አላህ በሰላም ያደርሰንና ይሄ ወር ማለት በጣም የተላቀ ወር ነው ብዙ በረካቶች ብዙ ኸይራት ነገራቶች የሚከሰትበት ብዙ ዑለማዎች ረሱላችን አለይሂ ሰላቱ ወሰለም ሁላ የሚዘጋጁ ታላቅ ወር ነበር እና ይሄ ወርን እንዴት ነው የሚዘጋጁለት ለሚለው እንግዲህ ዑለማዎቻችን ባጭር ነገር ገልጸውታል ረመዳንን ምን ብለዋል እንዴትም እንደምንዘጋጅ ተርቲቡን ገልጸውልናል ረጀብ ላይ የመዝሪያችን ጊዜ ነው ብለውናል ስለዚህ ለረመዳን ዝግጅት ከመቼ ነው ማለት ነው እንደው ሊዘጋጅ የሚገባው ሰው ከረጀብ ነው ማለት ነው ከዛ ሻዕባን ላይ ደግሞ ምን ያደርገዋል ወጣዋል አሉ እንግዲህ ይሄ ምንድነው ቀንያዊ አገላለጽ ነው ረጀብ ላይ በርታ ይላል በዒባዳ እስከዛሬ ያላስለመዳቸውን ዒባዳዎች ላይ ለመጠናከር የነበሩት እኮ እንደ ልምድ የሆኑት አሉ እሱ እንዳለ ሆኖ ነገር ግን የበለጠ ዒባዳዎችን ሱና ነገራቶችን ግዴታ ነገራቶችን መፈጸም ሙሐረማቶችን መከልከል ይሄ በማንኛውም ጊዜ የግድ ያኔ መዘጋጀት ሳይሆን ግዴታ ያለብን ነገር ነው ጥያቄ ውስጥ የሚገባ ነገር አይደለም ነገር ግን ሱና ነገራቶችን ያለም ያኔ
ችንን ያላስለመድናቸው አንዳንድ ነገራቶችን ማስለመድ ከዛ ደግሞ ሻዕባን ላይ ሲገባ ደግሞ ያንን ነገር ማለምለም የበለጠ ማጠንከር ይኖርብናል ሌሎችንም እየጨመረን ያንን ነገር እንደ ልምድ እንዲሆኑልን መዘጋጀት ከዚያ ረመዳን ደግሞ የማጨጃ ወር ነው አሉ ማጨጃ ሲባል ምንድነው ምክንያቱም ረመዳን ላይ እንደ ሌሎች ጊዜያቶች አይደለም እንደ ሌሎች ወራቶች አይደለም የሚሰሩት ዒባዳዎች ለየት ይላሉ ረሱላችን አለይሂ ሰላቱ ወሰለም በሐዲሳቸው ምን ብለዋል ኩሉ ዐመል ኢብኒ አደም يضاعف الحسنة بأشر أمثالها يا آدم ልጆች የሚሰሩት መልካም ስራ በ10 ይባዛላቸዋል አንዱ ሐሰና ያላህ በፈضሉ ነው በልቀን ነው አንዱ ሐሰና አንድ ነገር መልካም ነገር ሲሰራ አንድ ሐሰና የሚያጽፍ ከሆነ ለራሱ አንዷን ሐሰና በ10 ያባዛለታል ኢላ 700 ضعف ወደ 700 እጥፍ ድረስ ሁላ ይባዛለታል ከ10 ጀምሮ ማለት 10 እርግጠኛ ነው 10 የሂሳቡ የክፍያው መነሻ 10 ቢያንስ አነስተኛው 10 ያገኛል እንደንያው ደግሞ አላሁ ተባረከ ወተዓላ እስከ 700 በፈضሉ እስከ 700 ከዚያ በላይ ሁላ ድረስ ይሄዳል ይሄ እንግዲህ ማንኛው ሞራቶች ላይ የምንሰራው ነው አሁን እየነገሩን ያሉት ረሱላችን አለይሂ ሰላቱ ወሰለም አሁን ላይ ለራሱ ቢሰራ ሰውየው ይሄ ነገር አለው ነገር ግን ምን አሉ ከዛ አስከተለው ረሱላችን قال الله تعالى الا الصوم ጾም የሚባለው ነገር ሲቀር የረመዳን ጾም ሲቀር فانه لي وانا اجزي به ይሄ ጾም የሚባለው ነገር የኔ ነው እና እኔው ነኝ እምከፍለው ይሄንን ክፍያ يعني በብዙ እጥፎች ይባዛሉ ከዛሬ እስከ ዛሬ ከምንሰራቸው ስራዎች በይበልጥ ረመዳን ላይ ምንድነው ሐሰናው መታጠፉ በይበልጥ ነው ማለት ነው እስከ 700 እስከ 1000 ምን እንለው ነገር አይደለም በቁጥር ልንገልጸው በማንችለው ቀድር ያክል እንኳን ሊሆን ይችላል በቁጥር ለመግለጽ ለራሱ ሊያዳግተን ይችላል ለዚያ ምንድነው የማጨጃ ወር ነው ውጤቱን የምታየው ረመዳን ላይ ደግሞ ይበልጥ ታየዋለህ ማለት ነው ሌላ ጊዜ አይታሰብለትም ማለት አይደለም ሻዕባንና ረጀብ ላይ ሲጠናከር በዒባዳ አይታሰብለትም ማለት ሳይሆን አማ ዘላይ ራሱን ሲያጠናክር እኮ ረመዳን ሲገባ እነዛን ነገራቶች ሲሰራ ምንም ነገር ያለ ምንም መሸቃ ራሱን ያለ ምንም ማስቸገር ይሆናል አለበለዚያ ግን ረመዳን ገብቶ እነዚህ ነገራቶች ዝግጅቶችን ልጀምር ካለ ራሱን እስኪያለማመድ ድረስ ረመዳን ሊያልፈው ይችላል ረመዳን ሊወጣ ለዛ ቀርሞ ራሱ ካዘጋጀውሳ ልምድ ሆኖ ይጠብቀዋል ያ መልካም ነገራቶች እዛ ላይ ለዛም ረሱላችን አለይሂ ሰላቱ ወሰለም በል አይደለም ረሱል የአላህ መልእክተኛ ላይ ናቸው በማንኛውም ጊዜ ለአላህ ታዛዥ ናቸው ቀልባቸው ምን ጊዜም አይተኛም አይናቸው ቢያርፍ ልባቸው በፍጹም ሊያርፍ አይችልም ከአላህ አላህን ከማውሳት ለቅጽበት ያክል አይወገዱም ሰይዱና ሙሐመድ አለይሂ ሰላቱ ወሰለም የተግባር ስራቸውንም እንደዚሁ በተገቢ መልኩ ነበር በብዛት የሚሰሩት ረመዳን ላይ ለየት ይላል እንደው ስለሌሎቹ ስናወራ ስለ ሷሊሖቹ hatta ከመን ጊዜ ጀምሮ እንደሚዘጋጁ ታውቃላችሁ ከ6 ወር በፊት ለረመዳን ይዘጋጃሉ ገና 6 ወር ሲቀረው ረመዳን እኮ መጣልን ምን ያክል ቀልባቸው ዝግጁ እንደሆነ መውሊዱ ካለቀ በኋላ ወደ ረመዳን ነው በቃ ቀልባቸው መውሊድ አለ መውሊዱ ለራሱ በኸይራት ነው የሚያልፈው ሙሉ ረቢዑ ከዚያ በኋላ ሙሉ ልባቸው ወደ ምን ይቅጣጫል ወደ ረመዳን ትልቅ ወር እየመጣ ነውና ልንዘጋጅ ይገባል ብለው ከ6 ወር በፊት ራሳቸውን ያዘጋጃሉ እንደው ሷሊሖቹን በመተልበት ሰዓት 6 ወር ይዘጋጃሉ ሲባል በሚገርም ሁኔታ ደግሞ 6 ወሩን የመጀመሪያዎቹን 6 ወር ይላሉ ዑለማዎች ምንድነው የሚሉት ረመዳኑ አለቀ አይደለም ከዛ ቀጣይ ያሉትን ወራቶች እስከ መውሊድ ድረስ ያለውን የአላህ እንደው ተቀበለን ያለፈውን ረመዳን እያሉ ነው የሚያሳልፉት ሱብሃንአላህ ከዛ ደግሞ 6 ወር ሲቀረው መውሊዱ ካለፈ በኋላ ደግሞ የአላህ ለረመዳን አድርሰን ነው ልመና ነው ያኒ አመቱን ሙሉ
ስለ ረመዳን ነው ቀልባቸው ምን ያክል የተከበረ ወር ቢሆንና ምን ያክል ፈዲላ ያለው መሆኑን ቢረዱ ነው ይህን ያክል ቀልባቸው የተንጠለጠለ የሚለውን ነገር ያሳየናል። እንደው በትልቅ ነገር በግዙፍ ነገር እንግዲህ ግዙፍ የሆነ ወር ነው፣ ትልቅ የሆነ ወር ነው፣ የተከበረ ወር ነው፣ ትልቅ እንግዳ ነው። ይህንን ትልቅ እንግዳ ደግሞ ስንቀበል እኛ በትልቁ መሆን አለበት። ምክንያቱም ዝግጅት የሌለው ነገር ቶሎ ይቋረጣል። ሌላው ይቀርና እንደው በስፖርተኛ እንኳን ብናየው እኮ ትንሽ ስፖርት ሰርቶ የማያውቅ ሰው የሆነ ሰዓት ላይ ትንሽ ከሰራ በኋላ ስትራፖ ያዘኝ እንዲሆንኩ ብሎ የሆነ ሰዓት ህመም ያጋጥመዋል። መስራት የሚፈልገው ነገር አይሰራም። ዑለማዎቻችንም ከረጀብ ተጀምሮ ያሉት ለዚህ ነው። ረጀብ ላይ ጀምረን መሀል ላይ የሚመጣው ስትራፖ ምንም ለቆን ማለት ነው ሻዕባንም ተጠናክረን ከዛ በኋላ ረመዳን ላይ ስንሰራው ምን ይሆናል ማለት ነው ልምድ ይሆንልንና ያው ዒባዳውን እያሰብን በቃ አዲስ ነገር መጥቶብን የሚከብደን ምሳሌ ከዚህ በፊት 8 ሰዓት የተኛ ከነበረ ረመዳን ሲመጣ ወደ 4 ሰዓት ሲቀንሰው ባንዴ ከቀነሰው በሁለተኛው ቀን 8 ሰዓት አይደለም 12 ሰዓት ሊተኛ ይችላል። ባንዴ ነው የሚደክመው። ግን መጀመሪያው ሆኖ ከረጀብ ጀምሮ ምሳሌ 7 ሰዓት መተኛት ከጀመረ 8 ሰዓት ይተኛ የነበረው ማለት ነው 7 ሰዓት ያክል ከዛ ትንሽ ጊዜ በኋላ ደግሞ 6 ሰዓት ከዛ ደግሞ 5 ሰዓት ያረጋ ልክ ረመዳን ሲመጣ ሲቃረብ ደግሞ 4 ሰዓት መተኛትን ከለመደ ረመዳን መጥቶ 4 ሰዓት ቢተኛ ምንም አይመስለውም ማለት ነው። እና በጣም ልምድ አድርገን እንድንጠብቀው በኋላ ረመዳን ሲመጣ ዒባዳ እናደርጋለን ብለን ትንሽ እየሰርተን ብዙ እንዳያልፈን ለዛ ነው ዑለማዎቻችን እንግዲህ ረጀብ የመዝሪያ ወር ነው፣ ሻዕባን የማጠጫ ወር ነው፣ ረመዳን የምርትን የመሰብሰቢያ ጊዜ ነው ያሉት ለዚህ ነው። እና ዑለማዎቻችን ሱብሃንአላህ ንግግራቸው ሁሉ ይጣፍጣል፣ በሕክማ ነው የሚነግሩን። እና እንደው እስኪ እነዚህ ነገራቶች ምንድናቸው? እንግዳችን እየመጣ ነው፣ የታላቅ እንግዳ አላህ በሰላም ያደርሰን አሚን። እሱ ሲመጣልን እንዴት እንቀበለው? እስኪ አንዳንድ ነገራቶችን በሉ። ሱብሃንአላህ መቼም ቀደም መግቢያው ላይም ጠቅሰናል አቀባበሉ እንደ እንግዳው ነውና ይሄ ታላቅ እንግዳን መቼም ዝም ብለን እጃችን አጣጥፈን ሳንሰናዳ የምንጠብቀው አይደለምና በሁሉም ነገራቶች ላይ መዘጋጀት ነፍሲያን በማስተካከል ማናውቀውም ነገር ካለ ስለ ረመዳን አህካሞችን በማወቅ በመቅሰም ሌሎች ያስፈልጉናል ለአኺራ ምንላቸውን ነገራቶች ከአሁኑ ዝግጅት እያደረገን እያስተካከለን ከአሁኑ ነው መነሳት ያለብን። እንደው ነፍስያ ማስተካከል ሲባል ማስተካከል እንግዲህ የሚሆንባቸው ብዙ ነገራቶች አሉ። በሚገባ ነፍስያን አንድ ሰው ከሚያስተካክልባቸው ነገራቶች ውስጥ አንዱ ይቅር ባይነት ነው። ይቅር ማለት ነው ሰዎችን የበደለም ካለ ተበድሎም ከሆነ ሰዎችን ይቅር ማለት፣ በድሎም ከሆነ ሄዶ የበደላቸውን ሰዎች አውፍ በሉኝ ማለት ይገኝበታል። ምክንያቱም ይቅርታ የሚባለው ነገር ነፍስያን ከምንገራበት ከምንቆነጥጥበት ነገር አንዱ ነው። ከባድ ነው ነፍስያ ላይ በተለይ በድሎ ይቅርታ ማለት። ተበድሎ ሰውን ይቅርታ ከማለት ወይም ደግሞ ይቅር ብያለሁ ከማለት ይልቅ በድሎ ይቅር በለኝ ማለት ይከብዳል። ለምን? ራስን ማዋረድ ራስን ዝቅ ማድረግ አለበት እና ምክንያቱም የተበደለ ሰው ይቅር ብያለሁ ሲል እኮ የተበደለ ስለሆነ ምንም የሚጎልበት ነገር የለም። ሐቁን ነው እንግዲህ እየተናገረ ያለው። በዳይ ሰው ግን በድያለሁ ይቅር በለኝ ሲል ያንተን ሐቅ ወስጀባለሁ ከአንማ እንዴት ነው የሰረቀ ሰው ሰርቅ ያለውና ይሄው የሰረኩ ይቅር በለኝ እንደማለት ነው። ራስን ማዋረድ አለበትና በእንደዚህ በይቅርታ አንዱ ነው። ሌላስ ምን ይኖራል? ይቅርታ ስለ ይቅርታ ስታነሱ አንዳንድ እንደው በአካባቢም አንዳንድ በዙሪያዬ አንዳንድ ቦታ ስንቀሳቀስ ለማስተማርም የሚያጋጥሙኝ ወሬዎች ነገሮች አሉ። እነሱ ምንድነው የሆነ ሰው ሊያናዳቸው ይችላል። ሙስሊም ወንድማቸው አናዷቸው በዘልሟቸው በቃ በደል ፈጽሞባቸው አንዳንዱ የዛን ሰውዬ የፈጸመባቸውን በደል በአኺራ ተቀጥቶ ማየት
የሚያጓጓቸውና ወይም ደግሞ ምን ሲባል ይሰማሉ ያው ሰርቦ አንድ ሰው እኮ ظلሞ ከሄደ ከሱ ሐሰናት ተቀንሶ ለዘህንኛው ይሰጣል ወይ ሐሰናም ከለለው የዘህንኛው ሰየአ መጥፎ ስራው ወደ ዘህንኛው ይሸጋገርለታል የሚለው ናም ይሄ እንዳለ ሆኖ እቺም ብቻ ይይዙና በቃ በአኺራ ወስድበታለሁ የሚለው ሐሳብ ላይ ብቻ ናቸው ነገር ግን ከዚህ የበለጠ ደግሞ ቁርአኑም ሆነ ረሱላችን አመላክተውናል አለይሂ ሰላቱ ወሰለም ከዚህ የበለጠ ትርፍ ማለት ነው ሰውየው ተበድሎ በቃ ይሄ ሰውዬ በድሎኛል በአኺራ እንገናኛለን የሚለው ላይ ከሚለው ትርፍ የበለጠ የምን ትርፍ እንደሚበልጥ ነግሮናል የይቅርታው ትርፍ ደግሞ በላጭ ነው حتى ይቅርታ ባይጠይቀን ለራሱ መጥቶ ይቅርታ ባይጠይቀን ሊላሂ ተዓላ እኔ አላሁ ተዓላ አፉ ባዮችን ይቅር ባዮችን ስለሚወድ ማለትም ስለሚቀበላቸው እኔ ለአላህ ብዬ የአላህን ውዴታ ፈልጌ የአላህን እሱ ዘንድ ተቀባይነትን ፈልጌ አፉ ብየዋለሁ ይቅር ብየዋለሁ ካለ ከየትኛው ይበልጥለታል አጅሩ ያኔ በአኺራ ይሄ ሰውዬ ከዘለመው ሰው ከሚሰጠው ሐሰና ከዛ ተወስዶ ከሚሰጠው ሐሰና ወይም ከዘነኛው ከሚሸከመው እንትን የትኛው የተሻለ ነው ይሄንኛው ለምን ባይሻል ኑሮ አላሁ ተዓላ ይቀርባዮችን እንዴት ተወዳለሁ ብሎ ይገልጻው ነበር ስለዚህ ይሄንኛው ላይ ቢሆን ትኩረታችን ማለት ይቀርባይነቱ ላይ የግድ ደግሞ ሁሉ ጊዜም ሰው መጥቶ ይቅርታ እንዲጠይቀን ባንጠብቅ ነፍሳችንን ይሄንን ባናስለመደ በቃ በደለን ለጊዜው ሊያናደን ይችላል ለጊዜው ሊያበሳጨን ይችላል ነገር ግን ከዚህ ሁላ በስጭታችን ጋር ከዚህ ሁላ ንዴታችንም ጋር ምን እናስተውስ የበለጠ ማትረፍ አይደለም መንፈልገው የበለጠ ተጠቃሚ የበለጠ አላህ ዘንድ ተወዳጅ መሆን አይደለም መንፈልገው ይሄንኛውን አትራፊውን ነገር ብንይዝ የሚለውን ነገር ለማስተዋወስ አንዳንድ ጊዜ አላህኛነቱ ይዘና አንዳንድ ሰው መቼም አላሁ ተዓላ እንዲበቀልልኝ በሱ ላይ ይሄንን አላህ እንዲያደርግልኝ የሚለውን ነገር ታሳቢ አድርጎ ከአላሁ የተነሳ ወይንም ከመቆጨቱ የተነሳ ይሄንን ሊል ይችላል ግን እንዳላችሁትኝ በላጩ ያኛው ምክንያቱም አኺራ ላይ የሚጠቅመው ሰዋብ ነው አኺራ ላይ የሚጠቅመው ይህ ምንዳ ነው እንጂ እነኛ ነገራቶች ምንላቸው ነገራቶች ወይንም አጣናቸው ብለን ምንላቸው ብሩም ይሁን ንብረቱም ይሁን ምኑም እዛ ላይ ምንም አይነት በሁለቱም በኩል ጠቀሜታ ስለሌላቸው አዎ ስለዚህ በላጩን ተመረጠ ያው ሁሌም ኮኛ ሚገባን ዱንያዊ ጥቅም ላይ ሲሆን ነው እንጂ የአኺራው ላይ ሱብሃንአላህ ምክንያቱም ስለማናውቀው ማለት ነው አላየነውምና እንደዛ ነው እኮ ሱብሃንአላህ አንድ ሰው ባየው ነገር ላይ ነው አሁን ልክ ህፃናትን እንትን ስናደርጋቸው አንድ እሽግ ወይንም 1 ኪሎ የሚመዘን ቾኮላት አምጥተን አንድ ሌላ 1 ኪሎ ወርቅ በእናመጣላቸው ምረጥ ብትለው እኮ ህፃኑን ያለምንም ማንገራገር ወዴት ነው የሚሄደው ቶሎ የሚበላትን እዛ የሚያቃትኝን የሚፈልጋትኝን ቾኮሌቱን ነው የሚፈልገው ያንን ነው የሚመርጠው ግን አውቆ ቢሆን ኖሮ ያንን 1 ኪሎ ወርቅ ቢመርጥ እኮ ያ የመረጠውን ቾኮላት 1 ኪሎ አይደለም መቶዎች ኪሎ የሚገዛለት ይሆናል ያኛው ግን አያውቀውም ስለማያውቀው አይመርጠውም ማለት ነው ስለማያውቀው ከሱ ወደዛኛው ያደላል ወደ ቾኮሌቱ ስለዚህ አላሁ ተባረከ ወተዓላ የአኺራውን ያሳውቀንና ለዛ የሚለፉ ለዛ ቀልባቸው እንትን ከፍት የሆኑ ባሪያዎች አላህ ያደርገን የአላሁ ተዓላ ባሪያዎች እኮ አዱንያዊ የሆኑ ጥቅሞች እኮ ምንም አይመስላቸውም አላህ አውጥቶባቸዋልና አንድ ጊዜ ሰይዱና አልኢማም አህመድ الرفاعي ኪታባቸው ላይ የጠቀሷትኝ አንድ ቂሳ አለች የአላሁ ተዓላ ሷሊህ ባሪያ ነው ይላሉ من الصالحين ነውትና ወደ ጉርጓድ ይሄዳሉ ውሃ ሊቀዱ ውዱእ ሊያደርጉ እና ባልዲያቸውን ወደ ታች ሰደው ውሃ ለመቅዳት
ስበው ሲያወጡ ምን ይወጣላቸዋል? ወርቅ አንድ ላይ ይወጣላቸዋል ከውሃው ጋር። ሱብሃንአላህ እኛ ብንሆን አሁን ማሻአላህ አላህ ወዶኛል መቼም ዛሬ ሪዝቁ መጥቷል ሪዝቁ ተከፍቷል ብለን ደስታችን የማይቻል ነው የሚሆነው። እኚህ ግን የአላህ ባሪያ እኚህ ሷሊህ ምን አደረጉ? ሲያዩትኝ መልሰው ደፉትኝና እስተነ ወርቁ ወሐቂካ ላ ኡሪዱ ሲዋካ ዳው ባንተ እምላለሁ ያ አላህ ጌታዬ ሆይ ምዬብሃለሁኝ ካንተ ውዴታ በቀር ሌላ መፈልገው ካንተ ውጭ እኔ የምፈልገው ነገር የለም አሉ። እዩ ተመልከቱ። አሁን እኚህ አዱንያ ሳይሆን የአኺራ ነው ያሳሰባቸው ያለው ስለ አኺራ ነው ፊት ለፊታቸውም ያለውና አላሁ ተዓላ ለአኺራ ትልቅ ቦታ የሚሰጡ ባሪያዎች ያደርጋል። ወርቁን ቢያገኙት እኮ እኒህ ወልይ ወርቁን ወስዶ ቢጠቀሙት ሊጠቅማቸው የሚችለው ለአንዳንድ ነገራቶች ሊሆን ይችላል። የአላህን ውዴታ ማግኘት ግን የሚያስገኘው ጀነት ነው። አዎ ሱብሃንአላህ ምንም የሚወዳደሩ ነገራቶች ምንም አይወዳደሩ ያኒ ውድድር ላይ እንኳን ልናቀርበው ምንችል ነገር አይቀርብም። እንደነሱኛም እዚህ በዱንያዊ ጉዳይ የተጣላናቸው ሰዎች ካሉ የበደልናቸው ካሉ ይቅርታ መጠየቅ ግዴታ አለብን። ይሄ የታወቀ ነው፣ ምርጫ አይደለም። አዎ የበደልነውን ሰው ይቅር በለኝ ማለት ምርጫ አይደለም። ከወንጀል ተውበት ማድረግ አለ ተውበት ማድረግ ነው እኮ። አንድ ሰው ከወንጀሉ ተውበት ማድረግ አለበት ሲባል የሰረቀው ካለ መመለስ፣ የሰው ሐቅ የበደለው ካለ ያን ነገር መመለስ አለበት። ካማውም ይቅርታ መጠየቅ አለበት። ነገር አዋስዶበትም ከሆነ ሌሎች በሰው ሐቅ ጋር የሚያያዝ ከሆነ ሰው የሆነ ቋፍታ መጠየቅ አለበት። በደልም እንደዛው ነው። በዳይ ግዴታ አለበት። ተበዳይ ባይኖርበትም ግን ተበዳይ ደግሞ ሄዶ የበደለውን ሰው አውፍ ብያለሁ ብሎ እንትን ማለት ግዴታ የለበትም። ባይኖርበትም ግን ሱብሃንአላህ ይህ የዱንያዊ ነገር ነው። በአኺራ ይቅር ብያለሁ በማለቱ የሚያገኘው ትልቅ ምንዳለና ያችን ነገር አስቦ ሄዶ ይቅርታ መጠየቁ ነፍስያን ከመያዝና ከመቆጣጠር መንገዶች ውስጥ አንዱ ነው። ምክንያቱም እንግዲህ ቅድም ብለናል ይቅርም ስንል እንግዲህ ይቅር ባይነታችን ምን አይነት መሆን አለበት የሚለው ሌላ ሰፊ የሆነ ነገር ነው። በውስጣችን ሚዛን አይደለም ይቅር ብያለሁ የምንለው፣ ለማስመሰል አይደለም ይቅር ብያለሁ የምንለው፣ ለዱንያዊ ጥቅምም አይደለም ይቅር ብያለሁ የምንለው፣ ያኔ ጥቅም ስለምናገኝ አይደለም ይቅር ብያለሁ የምንለው። ይህን ነገር ደግሞ በጣም ደስ የሚለው በሀገራችን ላይ እንደ ተለምዶ ሆኖ ረመዳን ሲቃረብ ሰው አውፍ ይባባል። ረመዳን ደረሰ ይባላል መስጂድ ላይ ተቆሞ። ያው ይህ አዳ በሁሉም ወራቶች መሆን የነበረበት ነገር ነው። በየትኛውም ጊዜ መመረጥ አልነበረበትም። ግን የዚህ ጊዜ ደግሞ መገኘቱም አልহামዱሊላህ ሰው በየመስጂዱ አውፍ እንባባል። እንግዲህ ረመዳን መጥቷል ቂም ያለበትም ቂሙን እንግዲህ ይርሳ ምናምን ይባላል። ይህ በጣም ጥሩ አዳ ነው። ይሄ ነገር እኮ አሸናፊነት እንጂ መሸነፍ አይደለም። ይሄ ይቅርባይነት የሰውየውን ጥንካሬ ምን ያክል ነፍስያውን እንደገራ የሚያመላክትበት ወላ የሚደርስበት አለ። ሱብሃንአላህ ለአብነት ያክል የሚሆኑን ዘይኑል አቢድን ለራሱ ብንወስዳቸው እኒህን ታላቁ ወልይ አቢድ ናቸው። አላህን በአግባቡ የሚገዙ ታላቅ ሰው ናቸውና እሳቸው አንዴ ባሪያ አገልጋይ ነበረቻቸውና ልጁን እንዲንከባከቡ ከሷ ጋር የሳቸውን ልጅ ከሷ ጋር ተተው ይሄዳሉ። ከዛ እሷም አንዳንድ ነገር ስትሰራ የፈላ ውሃ ልጁ ላይ ተደፋበትና ያው አውቃ ባይሆንም ተሳስታ ተደፍቶባት ልጅየው ይሞታል። እንግዲህ ልጅ መሞት አሁን አባት በቃ የሚጠብቅልኝ ልጄን የተንከባክቦ የሚጠብቅልኝ ሰው አለ ብለው ነው የወጡት ዘይኑል አቢዲን። ሲመጡ እንግዲህ የልጅ ውዴታ ደግሞ መቼም አባት የሆነ እናት የሆነች ያውቃል። ልጅ ሞቷል ሲባል ምን ያክል እንትን ያዝናል፣ ልቡ በጣም ይሰበራል። አሟሟት ደግሞ የሚባል ነገር አለ። በምንድነው የሞተው? አሁን ለምሳሌ አንዳንድ ጊዜ አይ እንደንገት ታሞ አንተ በለለህበት እንዲ ሆስፒታል ገብቶ ሞተ ሲባል በጣም ልብ ይሰብራል፣ ድንገተኛ ሞት ስለሆነ። ነገር ግን ማን ላይ እንትን ይለዋል? ይሄ ያው መቼም የአላህ መሸያ ነው ብሎ ሁሉም የአላህ መሸያ ቢሆንም ማለት ነው። ነገር ግን አስቡት ሲመጣ ሞቷል ልጅ
ምንድነው ሰበቡ ከተባለ ባገልጋይ ምክንያት እሷ ሞቆሃ ደፍታበት ሲባል ደግሞ ምን ያክል ልብ ይሰብራል ከባድ ነገር ነው ይሄ ነገር አጋጠማቸው ነገር ግን እሳቸው መተው ልክ ሲያዩ እና የሰው ልጅ ናቸው ተናደዱ ልክ ያንን ስታይ እሷም ያኒ ሸሪዓን የምታውቀነችና ጠቀሰችላቸው አላሁ ተዓላ እኮ ንዴታቸውንም ይቆጣጣርን ይወዳል ስትላቸው ንዴታቸውን ዋጥ አደረጉ ተመልከቱ እንግዲህ አሁን እሳቸው የሚያስቡት ዝጋር የዱንያውንም ነገር አጥተዋል ልጃቸውን አይደል እንዴ ያጣውን ያንኛውንም አብሮ ከማጣት ዝጋር ደግሞ እሳቸው ምን ጊዜም ያላህ ውዴታ ላይና ያላህን መታዘዝ የሚባለው ላይ ናቸው ልክ ይሄንን ተስተውሳቸው ዋጥ አረጉት ሊላሂ ተዓላ ብለው ንዴታቸውን ዋጥ አረጉትና ልክ ያንን ደግሞ እንትን ስትል አፉ ባዮችን ደግሞ ይቅርታ ባዮችንም አላህ ይወዳል አለቻቸው ብልጥነች እሷም ያስታወሰቻቸው ነው ልክ ይሄንን ስትላቸው አፉ ብየሻለሁ ሊላሂ ተዓላ ይቅርብ ብየሻለሁ ይሄንን እንግዲህ ተመልከቱ እዝጋር አሁን በሸሪዓችን አንድ ሰውም ቢገል ሙስሊምን በስህተትም ቢሆን የሚይዘው ነገር አለኮ ቂሳስ እንኳን ባይዘውም ዲያ የሚባል ነገር አለ እነዛን ተተው ግን እሳቸው ወደ ምንድነው ወደ ይበልጡ ነው የሄዱት ከዚያ በኋላ መልካም ሰሪዎችንም ደግሞ አላህ እንደሚወድ ስታስተዋውሳቸው መልካም ስራ ምንድነው ረሱላችን ያበረታቱት ነገር ምን አለ አንድ ባሪያን ነፃ ማረክ ባሪያን ነፃ ያረገ እንደሆነ ጀነት ገብቷል ብለዋል ሰይዳችን አለይሂ ሰላቱ ወሰለም ከዚያ ወዲያውኑ ይሄን ሁላ እንኳን አርጋ አፉ ብቻ አይደለም የተባለችው በሁር በየሻለሁ ያኒ ነፃ አውጥቼሻለሁ ስለዚህ ከዚህ ከኒ ከተላላቅ ሰዎች ትምርቱን ልንወስድና ራሳችንን ልንገራ ይገባል የይቅር ባይነት ደረጃ ትልቅ ነው ምሳሌዎቻችንን ብዙ ናቸው በዚህ ዙሪያ ላይ ብዙ ንጥቀስ ብንል ብዙ ማለት እንችላለን ግን ሌሎችም ለረመዳን ልንዘጋጅባቸው የሚገቡ መልካም ስራዎች አሉና ወደነዛ ደግሞ እንድንሄድ እስኪ ረፍት አድርገን እንመለስ ኢንሻአላሁ ተዓላ ተመልካቾቻችን ከአንድ ነሽዳ በኋላ እንመለሳለን ረመዳን እንዴት እንቀበለው በሚል ርዕስ ዙሪያ ሌሎች ነገራቶችንም የምንጠቅስ ይሆናል አብራችሁን ቆዩ የአህለ ሱና ወልጀማዓን አቂዳ የሚያንጸባርቀው ከ1000 ዓመታት በፊት የተጻፈው በታላቁ ኢማም አቡ ጃዕፈር የተዘጋጀው አቂዳቱ ተሐዊያ የተሰኘው ኪታብ قال المؤلف رحمه الله ولا اله غيره ከርሱ በስተቀር ሌላ አምላክ የለም ይላሉ الطحاوي በዶክተር ሼክ አቡበከር ሱሌማን ተነታኔ አላህን ጥገኛ አይደለም ማለት ለዚህ ቃል የቁርአን አያ ያስፈልገዋል ሐዲስ ያስፈልገዋል ይሄንን ቃል ለመጠቀም እየገባችሁ ነው አይደል ንግግሩ وهكذا من يحتاج الى مكان ከቦታ ፈላጊ ሆነ ጥገኛ ነው الله موجود بلا مكان ማለት አላህ ጥገኛ አይደለም ማለት ነው ባጭሩ ዘወትር ሮብ ከምሽቱ 4 ሰዓት በድጋሚ እሁድ ከምሽቱ 4 ሰዓት ተኩል በአሱና ቲቪ قلوبنا هابت بذكر الله 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 قلوبنا هابت بذكر الله 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 قلوبنا هابت بذكر الله 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 قلوبنا
الله 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 فاز عبد مؤمن صلى وصام فاز عبد مؤمن صلى وصام مخلصا لله حقا حقا بالتزام واتقى رب العباد جهرة أو في الخفاء واتقى رب العباد جهرة أو في الخفاء واقتفى للصفا واقتدى بالمصطفى حيوا شهر الصوم بالهدايا قوم حيوا شهر الصوم بالهدايا قوم سعيا للطاعات أمضوا كل اليوم سعيا للطاعات أمضوا كل اليوم حيوا شهر الصوم بالهدايا قوم حيوا شهر الصوم بالهدايا قوم سعيا للطاعات أمضوا كل اليوم سعيا للطاعات أمضوا كل اليوم ما أحلى أيام خير شهور العام 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 طاعة وصيام أهلا يا رمضان وصيام أهلا يا رمضان حيوا شهر الصوم بالهدايا قوم حيوا شهر الصوم بالهدايا قوم سعيا للطاعات أمضوا كل اليوم سعيا للطاعات أمضوا كل اليوم فامضوا كل اليوم فامضوا كل اليوم أرجو خلاصي من المعاصي وكل ذنبي يوم القصاص أرجو خلاصي من المعاصي وكل ذنبي يوم القصاص إن لم أسارع وأمض طائع إن لم أسارع وأمض طائع فالعمر ضائع وفي انتقاص أرجو خلاصي من المعاصي وكل ذنب
ኢክራህና ተሕጂል የሚባለው ነገር ለዚህ ኡመት ብቻ ነው ያለው። ከነቢያዊ ማስተማሪያ ስልቶች አንዱ የሆነውን አጓጊ የጥየቃ ስልትን በመጠቀም ስናጥብ መጀመሪያ ላይ እጃችንን እንታጠባለን። አኪድ የዛኔ ውሃ ይነካል። የተለያዩ ሸሪዓዊ ጉዳዮች የሚዳሰሱበት ሁሉን አቀፍ ዝግጅት ሀል ተዓለም በኡስታዝ ጀማል ኢብራሂም ዘወትር ሰኞ ከምሽቱ 1 ሰዓት ተኩል እንዲሁም በድጋሚ ጁምዓ ከምሽቱ 4 ሰዓት ተኩል በአሱና بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ودنا يتكبراتو ተመልካቾቻችን ከአፍታር ፍት በኋላ ተመልሰናል። እንግዲህ እየተነጋገርን ያለነው ረመዳንን እንዴት እንቀበለው በሚል ርዕስ ዙሪያ ነው። ረመዳንን ከምንቀበልባቸው ነገራቶች ውስጥ እንግዲህ ይቅር ባይነት አንዱ ነው ብለናል። ነፍስያችንን በማዘጋጀት በኩል ማለት ነው። ሌሎችም መዘጋጀት ያለብን ነገራቶች አሉ፣ ማቅረብ ያለብን ነገራቶች አሉ ለዚህ ለሚመጣው ትልቅ እንግዳና እስኪ ተጨማሪ ነገር የምትሉን ነገር ካለ ሸኾቹ። ያው እንግዲህ ትልቁ ለዒባዳው አስፈላጊ የሆነ እንዴት ነው ዒባዳ የተቀባይነት የሚኖረው የሚለውን አስበን ዒልም በመማር ነው መሆን ያለበት። ማለት ማንኛውንም ስራ ይሄ ብቻ አይደለም፣ ረመዳን ላይ ብቻ አይደለም። አንድ ሰው ለሐጅም ሲነሳ ለሶላት ሲነሳ ሶላት መስገድ ግዴታ አለበት ስንል እንዴት እንደሚሰግደው አላህ ምንድነው ለዚህ ስራ ግዴታ ያደረገው፣ ሸርጡስ ምንድነው፣ ቅድመ ሁኔታው ምንድነው የሚለውን ነገር ማወቅ በጣም አስፈላጊ ነው። ምክንያቱም አንድ ሰው ጾም መች ነው የሚያዘው መች ነው የሚፈታው የሚለውን ነገር በትክክል የማያውቅ ተሆነ መች ሊይዝ ነው ጾሙን፣ መች ነው የሚፈታው? ስለዚህ አንድ ሰው አላሁ ተባረከ ወተዓላ ጾም ግዴታ ያደረገበት ሰው ሙከለፍ የሆነ ሰው ጾም የሚያዝበትና የሚፈታበትን ጠረፈይ ነሃር ማወቅ ግዴታ አለበት። ጎህ ሲቀድ እውነተኛው ጎህ ምን ማለት ነው? እውነተኛው ጎህ ምክንያቱም እውነተኛው ጎህ ቀዶ እሱ እየበላ መሆን የለበትማ። ካላወቀው እየበላ ይሆንና ተዛ በኋላ ጾም ይዣለው ይላል፣ ግን እሱ ጾም አልያዘም ይሆናል። እንደው ሾቹ ይህን ነገር ከጠቀሳችሁ አይቀር ኢንሻአላሁ ተዓላ ስለ ጾም አህካሞች እንግዲህ መማር በሚገባ አስፈላጊ የሆነ ነገር ነው። ጾም ግዴታ ለሆነበት ጾም ግዴታ ነው በሚገባ ስለ ጾም መማርና ኢንሻአላሁ ተዓላ በዚሁ አጋጣሚ ለተመልካቾቻችን ለማስታወስ ያክል በቀጣዩ ፕሮግራማችን ላይ ርዕሳችን የሚሆነው ይህ ይሆናል ኢንሻአላህ። አንድ መጾም ግዴታ የሆነበት ሰው ሲጀመር ግዴታ የሆነበት ማን ነው የሚለውን ራሱ ለማወቅም እኮ ዒልም ያስፈልጋልና ማን ነው ግዴታ የሚሆንበት፣ ግዴታ የሆነበት ሰው ስለ ጾሙ ምን ነገራቶችን ማወቅ አለበት የሚለውን በቀጣይ ሳምንት ኢንሻአላህ የምንነጋገር ይሆናል። እስኪ እንደው ስለ ጾሙ የተወሰነ ነገር ጀምራችሁልናል። ያንን በሰፊው ኢንሻአላህ እንዳልኩት ቀጣይ ሳምንት የምናወሳው ይሆናል። ስለ መማሩ ፈዲላ እስኪ የተወሰነ ነገር በሉን። ስለ መማሩ ፈዲላ መቼም ነቢያችን አለይሂ ሰላቱ ወሰላም ብዙ ሐዲሶች ስለ ዒልም ፈዲላዎች ጠቅሰውልናል። አላሁ ተባረከ ወተዓላ ቁርአን ላይ ኢነማ የኽሻ አላህ ሚን ዒባዲሂ ልዑለማ ይላል። አላህን በደንብ አድርገው የሚፈሩትኝ አዋቂዎች ወይንም የሚያውቁት ናቸው ይላል። በሌላ የቁርአን አያ አላሁ ተዓላ ምን ይላል? ቁል ብለህ በላቸው ሙሐመድ ሆይ ቁል ሀል የስተዊ አለዚነ ያዕለሙነ ወለዚነ ላ ያዕለሙን፣ በጭራሽ አንድ ሊሆኑ አይችሉም። የሚያውቁና የማያውቁ አንድ ይሆናሉን? አይሆኑም። የሚያውቁትኝ ናቸው የሚበልጡትኝ።
الله تعالى بللا القرآن آية نبي عليه الصلاة والسلام انديه بله تأيك أن بلو لمن بلو الله نقرأت وقل ربي زدني علما منما الله تعالى قرآن لاي انديه تأمرين بله تأيك على لاتهم نبرت تأمرين لج تأمرين انديه تأمره ستأين بلو الله تعالى على ززاتهم انديه تأمرين بله بلما على لاتهم كمن بقر كعلم بقر وقل ربي زدني علما يا الله علم تأمر اللين أوقاتين أسفل اللين بلا تأيق بلو الله عز وجل على القرآن لك نبيهم عليه الصلاة والسلام بتلا أي حديث وتشاتو إن الملائكة لتضع أجنحتها لطالب العلم علم فلاقي يهون سوج للنسو رضا بما يصنع بمسرا وسرا مالتنا تدستوبت ملائكتوች ክንፎቻቸውን ዝቅ ያደርጉለታል ነው ያሉት ነብዩ አለይሂ ሰላቱ ወሰለም ሱ ብቻ አይደለም መላእክቶች ዒልም ሐለቃ ወይንም ዒልም በሚማሩበት ቦታ ላይ ምንድነው የሚያደርጉት ይከቡታልኝ እዛ ላይ ይሆናሉ እነሱ አላሁ ተባረከ ወተዓላ ለነኛ አዛጋ ላሉት ዒልም ለሚማሩ ብቻ ሳይሆን እንዳው ያለፈም ሆኖ ከነሱ ጋር ተቀላቅሎ ለተቀመጠ አላህ ይቅር ይለዋል የሚለው አላህ ይመራዋል የሚለው ሐዲስ ተጠቅሷል መላእክቶች እኮ ይላሉ አሉ ነብያችን አለይሂ ሰላቱ ወሰለም ያ አላህ አገሌ እኮ ከነሱ አይደለም ከነሱ ጋር የሚማር አይደለም ኢንማ መንገድ ያለፈ አጋጣሚ ጎራ ብሎ አይቷቸው ነው የተቀመጠው ከነሱ ጋር ተቀላቀለ لسوم يقرب يوالهن يا الله يلالله هم قوم لا يشقى جليسهم تنسوا قامي هون أنني قوموج علم مما رسوج سبحان الله من دنو جليساتهم تنسوا قامي كما تراسو لا يشقى نويالوتين عليه الصلاة والسلام علم بمماراتشو مكنيات علم بمماراتشو سنة لنقدي كنت بلو يتمامارو يتمامارو حلال نو يحرام نو بشريعتنا ندينو حكمو اندزينو ندينو يتمامارو اندزي بلو لممامار كنت بلو انكوان سبحان الله علم يمماراتشو أجر الله عند سو علم سيفلقم ياغنيو من دالة يا من دالة በተጨማሪ ዕውቀትን እየጨመሩ ነው ሱብሃንአላህ ከዛ ተጨማሪ ደግሞ አላህን ሳይለምኑት ሐላልና ሐራምን እንዲሁም ሸሪዓዊ ጉዳይን ለመማማር ቁጭ በማለታቸው ምክንያት ብቻ ወንጀላቸው ይማረላቸዋል ትክክል በል አላሁ ተባረከ ወተዓላ ጀነትን ያስገባቸዋል ማለት እኮ ነው አላህ ይምራቸዋል ማለት ሱብሃንአላህ የጀነት ሰዎች ይሆናሉ እነዚህ ሰዎች ነው እንግዲህ ከዛ በኋላ ደግሞ ይህንን አይነት ፈዲላ ግንተው በተማሩበት ነገር ደግሞ ሲሰሩ ደግሞ የሚያገኙት ምንዳን አስቡት ጀነት ከተገባ በኋላ እንግዲህ ደረጃዎች አሉት ሁሉም ሰው ደረጃው አንድ አይሆንም የነዚህ የዑለማዎች ደረጃ ደግሞ በጣም ከፍ ያለ ነው የሚሆነው እንግዲህ በቁርአንም በሐዲስም የተወሰነ ነገር ነገራችሁን እስኪ ተጨማሪ ነገር አለ ኡስታዝ ኸድር መጨመሩት እንግዲህ የዒልምን ፈዲላ በሰፊው ሸኻችን አብራርተውታል እዚህ ጋር እኔ እንደው ለተመልካችም ለራሳችንም ማስተዋውሰው ነገር ዒልም ላይ መጠንከር አሁን ብዙ ጊዜ ማህበረሰቡም ጋር ስንቀላቀል የምናየው አለ የራሳችን ድክመት አለ በቅድሚያ ዒልም ላይ ባግባቡ ጊዜ ሰተነው በቂ ጊዜ እንደው ዑለማዎች ስጡት ያሉትን ጊዜ ሰተነው እየተማርን ነው የሚለው ሁላችንም ራሳችንን ልንፈትሽ ይገባል ደግሞ ከዚህ ደግሞ ባስወዳለው ደግሞ ስንሄድ ምንም ይመስለው አለ የዒልም ጉዳይ በቃ ራሱን አጽድቶ ዒባዳ ውስጥ ጠቅልሎ እስካልገባ ድረስ ዒልም የሚባለው ነገር ወይ አሳፋሪ መስሎ የሚታየው አለ ወይም ደግሞ በቃ እሱን የሚመጥን ቦታ እንዳልሆነ አራኔ ስንት መስራ ሰው ስንት ማደርግ ልጅ እዛ ተቀላቀየ እንትልል ይሄ የዒልምን ክብር እንደመንካት የሚመስለው አለ የዛ የተሰበሰቡትን ሰዎችን እንደማጉደፍ ወይም ደግሞ ክብራቸው ላይ እንደመጫወት የሚመስለው አለ
لا እዚጋር ያንኛውን ጥፋት ተወው ነገር ግን እሺ ያንኛውን ነፍስዬ ያልፈቀደችልኝም አልተው ነገር ግን ሁለተኛ ጥፋቱ ለምን አስፈልገ ሁለት ጥፋት ይኖር የሚባል ነገር ሸሪዓ ላይ የለም አንደኛውን ቢያንስ እንኳን ካንዱ መጠበቁ ለሱ ኸይር ነው ከምኑ ሁለቱም ጥፋት ላይ ከመዘፈቅ ማለት ነው ስለዚህ ዒልም የሚባለው አስለን ወሪያችን አሁን ለረመዳን እንዴት እንዘጋጅ ነው አይደል እንዴ ነገር ግን ዋናው ነጥቡን ካየነው ግን በስተጀርባ ያለውን ምንድነው ለረመዳን እንዴት እንዘጋጅ ለምንድነው ይሄ ወሬ ለምንድነው ረመዳን ላይ በርታ ያልነው ለአኺራ እንዴት እንዘጋጅ ነው ዋናው እኮ ነጥቡ ሄዶ يعني ከዚህ ዱንያ የሆነ ስንቅ መያዝ አለብን አላሁ ተዓላ እኮ ተዘወዱ فإن خير الزاد تقوى يعني ስንቅን ያዙ ሰንቁ ከዚህ ከዱንያ ላይ እስከ ኖራችሁ ድረስ ስንቅ ሰንቁ ስንቅ ሲባል እዚህ ጋር يعني ነግሮናል ምንድነው መሰነቅም ያለብን ተቅዋን ነው አላሁ ተዓላ ፍራቻ የሚባለው ነገር ነው ልንሰንቀው ይሄ ተቅዋ የሚባለው ነገር ምንድነው أداء الواجبات واجتناب المحرمات يعني قديتاوچ مفصم حرام ነገራቶች መከልከል ክልክል የሆኑት ነገራቶች መከልከል ይሄንን አላህ ግዴታ አደረገብን ስለዚህ ምን መጠበቅ የለብንም እኔ ነገራቶች ለመስራት ግዴታ ረመዳንን መጠበቅ አይጠበቅብንም እኮ በል ግዴታ አለበት በማንኛውም ወር በማንኛውም ሰዓት በማንኛውም ሁኔታ ላይ አላህ ግዴታ ያረገብህን አላህ የከለከለህን ነገር ልትከለከል ግዴታ አርጎብሃል ተቂላህ حيثما كنت ምንም አይነት ሐል ይሁን የግዴታ ሁኔታ ቢለያይ እንጂ አሉ ግዴታ የሚሆኑበት በህይወት እስካለ ድረስ ይሄ እኮ ኢማን የሚባለው ለራሱ ማመን በአላህ ማመን የሚባለው ነገር ለራሱ እኮ አንድ ግዴታ እኮ ነው ማንኛውም ግዴታ የሚባሉት እንደ ሁኔታቸው መቼና ምን ሰዓት ላይ ነው የሚተገበረው ይሄንኛው ግዴታ እንዴት ነው መቼ ነው ግዴታ የሚሆንብኝ መቼ ነው ግዴታ የማይሆንብኝ ያልለያይ ይችላል ነገር ግን ግዴታና حرام ያረጋብሃል አላሁ ተዓላ ያንን ማወቅ አለበት ወደ ዒልሙ ለመጣ ስለፈለኩኝ ነው ይሄን ነገር ለመተግበር የግዴታ ዒልም ያስፈልጋል አላህን ለመፍራት የግዴታ ዒልም ያስፈልጋል እዚህ ጋር ዒልምን ተታ ከራከው ከሸሸው ከፈራው ወደፊት እሺ ይሄ ሐልህን መጥፎ እንደሆነ አወከው አመንክበት ይሄ መጥፎ ሐልህን እንዴት ነው የምታስተካክለው እንዴት ታስተካክለዋለህ የሆነ ጊዜ ላይ በቃ ሞራሊ ሲመጣ ኢንሻአላህ ወደ ዒባዳው ጠቅልል ይገባለሁ አስለን ለመመለስ ለራሱ ከዛ ከጥፋት ለመመለስ ዒልም ያስፈልጋል ወደ ዒባዳው ጠቅልል ለመግባትም ዒልም ያስፈልጋል እውቀት ያስፈልጋል ምክንያቱም ምንድነው ግዴታ ያረጋበህ ማውቅ አለበት እንዴት ነው እነዛ ግዴታዎች ደግሞ የሚተገበሩት እዚህ ጋር እኮ ይሄ ወዚፋ ይሄ ቤት ስራ የማን ብቻ አይደለም የዑለማዎች ብቻ እኮ አይደለም ይሄ ግዴታን መፈጸም ከሐራም መከልከል እንደዛውም ዒልም የሚባለው ነገር ምክንያቱም ከግዴታዎች ውስጥ ስለሚገባ ይሄ ዒልም ማለት ነው አንዳንዱ ምን ያረጋዋል አይ حتى ስለ ዒልም ስተወር ለምን አትማርም ለአኺራህ ግዜ ብትሰጠው አኺራ እኮ እየተጠጋ ነው ወደ አንተ ሞት የሚባለው ነገር እየመጣ ነው ስትሞት ምን አይነት መልስ ይኖርሃል ስለዚህ ቢያንስ እንኳን ተምረህ የምትችለውን ያክል ፈጽም የሚል አይነት ምክር ስታቀርብ አንዳንዱ አረንዶ አሁን እኔ በኔ ሐል እንዴት ብዬ ልማር አውቀት ልክ የምን ስራ ነው የሚመስላቸው በቃ ይሄ ጠምጥሞ ሼክ ነው በቃ የነሱ በቃ የደረሶች ብለን ምንጠራቸው عادተን يعني ደረሰ ሙሪዶች ማለት ነው ዒልም ፈላጊዎች በቃ ማሸረጥ ብቻ የሚመስለው አለ ዒልም ፈላጋ የሚመስል አሸርጦ የግዴታ ወደ ሰፈር መውጣት ለክ ያንን ሲያስብ ይከብደዋል ነገራቶች ያ ብቻ ሳይሆን አንዳንድ ምን የሚመስለው አለ አንዳንድ ሰው ዒልምን መፈለግ እሱ ካለበት ሐል የሚያስቀረው ይመስላል ምሳሌ ነጋዴ ከሆነ እንዴ ነጋዴ ሆነ ተማር ስትለው ከአንማ ንግድህን ጭርስ አርገተው በቃ እዚህ በኋላ እንዳትነግድ ያልከው ነው የሚመስለው እንደዛ ነው የሚመስለው ላ ዒልም እንደዛ አይደለም እንዴ ነብዩ አለይሂ ሰላቱ ወሰለም እኮ ይነግዱ ነበር ሰለላሁ ዐለይሂ ወሰለም ከሳቸው በለጠ ማን መምህር ይኖርን እና ኢማሙ ሻፊዒ ሌሎች እኮ የሆነች ስራ በጎን ይሰሩ ነበር
ስራ መስራት ዒልምን አያግድም ዒልም መማር ሌላን ስራ ከመስራት እንደማያግደው ሁሉ ስለዚህ ይበልጥ ዑለማዎቻችን ወደ ዒልሙ ጥቅልል ብለው የሚገቡት ለምንድነው ካለን አኪድ የዒልምን በላጭነት ስለሚያውቁ ነው የአኺራውን ንግድ ስለሚያስቀድሙ ነው ሆኖም ግን ያ ሆነ ማለት ይሄን ዱንያውን ነገር ዝም ብለህ ጥቅልል አርጋተው ማለት አይደለም እና ሁሉም በያለበት ሐል በያለበት ሁኔታ ዒልምን ከመማር ወደ ኋላ ማለት የለበትም እንዲህ ምሳሌ በእኛ በሱና ቲቪ መሰለን የሚሰጡ ደርሶች ሊኖሩ ይችላሉ አሱና አለልኝና ብሎ ኪታብ ከፍቶን ከመቅራት ወደ ኋላ የሚል ከሆነ ይህ ሰው ጥሩ መንገድ ላይ ይሄድ አይደለም ይህ ብቻ አይደለም ኢዕቲማድ የሚደረገው እሺ ጥያቄ ይኖርበት የሆነ መስአል አልገባውም ወይ ኪታቡ ላይ ስህተት ኖረው ማንንም ያስተካክልለት ዋضح ነው ሁሉም ኪታብ አንድ አይደለም አንዳንድ ኪታብ ላይ በስህተት የሚጨመር ነገር ሊኖር ይችላል ያንን ነገር እንዴት አድርጌ ነው ضبط ማደርገው በሌላ ኑስኻ የሆነ ነገር ይመጣል ዒልም በጣም ትኩረት ይፈልጋል አይደለም ስለዚህ ከመሻይኾቻችን ጠጋ ብለን መቅራት የሚባለው ነገር መሰረት ልናረገው ይገባል ከ24 ሰዓት እንደው በትንሹ ባሁን ሰዓት አንድ ሰዓት መስጠት እንዴት ለአኺራችን አንድ ሰዓት የሐቂቃ ለዱንያ ትምርት አስራ ሙሉ ቀን የሚባል ትምርት አለ አሁን ከጧት ጀምረው ይወጣሉ ሱብሂን ሰግዶ ማይተኛለ ይዘጋጃል ምን ይላል 2 ሰዓት ይወጣል ዱንያ ትምርት 11 ሰዓት ወይ 10 ሰዓት ይመለሳል ይሄን ሁሉ ጊዜ ሲሰጥ ኖርማል ነው ምንም ነገር በቃ ጊዜውን አላጠፋም ለአኺራው የሚጠቅመው የዲን ዕውቀት በቀን 1 ሰዓት ቢሰጥስ የከተማው ሰው አሁን ሰዎች ዘንድ ምን የሚባል ነገር አለ መሰላችሁ ልጃችሁን ዒልም ቦታ ላኩ ይማሩ መድረሳ ይምጡ ምናምን ሲባል ይሄ ልጅ ያው መድረሳ ካለ በኋላ ምን ሰርቶ ሊበላ ነው የሚል መልስ ይመጣል ሱብሃንአላህ ይሄ ልጅ አሁን ስለ ዲኑ ካልተማረ ምን ይዞ ነው ቀብር የሚገባው ምን ይዞ ነው ጀነት የሚገባው ይሄንን ጥያቄ ቢቀርብላችሁ ምን ሊመልሱ ነው ሱብሃንአላህ ልክ ለሆዱ እንደምናስብለት ለመጠለያው እንደምናስብለት ለሚንቀሳቀስበት መኪና እንደምናስብለት ሁሉ እስኪ ለቀብሩ ፍራሽ እናስብለት አፈር ውስጥ ሲገባ ይህ ልጅ ምንድነው የሚጠቅመው ሱብሃንአላህ በኋላ ሱብሃንአላህ ሒሳብ ሲደረግ ይህ ልጅ ምንድነው የሚጠቅመው በል ልጁን ብቻ አይደለም እየጎዳን ያለ ነው እንዲህ በማለታችን ከዒልም በማራቃችን እኛም እንጎዳለን እኮ ለምን ግዴታ የሆነብንን ነገር እየፈጸምን አይደለማ ልጅን ማስተማር ዋጅብ ነው ግዴታ ነው ምን ማስተማር የዱንያ ትምህርት ብቻ አይደለም የሚቀደመው እንዲያውም ከዱንያ ትምህርት ይሄኛው ነው የሚቀደመው ምክንያቱም ይህ ልጅ እስኪ እንበል 16 አመት እንደሞላው ሞተ ምንም የዲን ዕውቀት አልተማረ ምሳሌ የዱንያውን ትምህርት ግን ገና 3 አመት 4 አመት እያለ ኤሌመንታሪ ተብሎ ከኬጂ ጀምሮ ይማራል ያን ሁሉ አመት እንግዲህ ከ4 አመት እንበለው 4 አመቱ ጀምሮ 16 አመት እስኪሞላው ድረስ ዱንያን እየተማረ ነው 16 አመቱ ላይ ሞተ የልጅ ተጠያቂነት ኖሮበት ነው የሞተው አይደለም ይህ ተጠያቂነት አለበት ቀብር ላይ ይጠየቃል መረቡክ ይባላል ማዲኑክ ይባላል የዛኔ መልስ የሚመልሰው ካጣ መቼም ከዱንያ ትምህርት አምጥቶ አይመልስም የማትስ ጥያቄ አይደለም የሚጠየቀው ሱብሃንአላህ ይሄን እኮ የ16 አመት ልጅ እኮ የ9ኛ 10ኛ ክፍል ልጅ ሊሆን ይችላል ግን ያ ሁሉ ጠቀመው ለቀብሩ ሱብሃንአላህ እኛ ብልሆች መሆን አለብን ሙስሊም ብልህ ነው ብልህነቱ በዱንያ ጉዳይ ብቻ አይደለም በንግዱ በመኑ ብቻ አይደለም ኢነማ ለአኺራውን በመስራት ዙሪያም ብልህ ነው የትኛው ማስቀደም አለብኝ የሚለው ነገር የሚያቅ ነው እዚህ ጋር حتى ለሪዝቃቸው ለወደፊት ለህይወታቸው አስበው ለራሱ ከሆነ ይሄንኛው እኮ የዱንያ ትምህርቱ ሰበብ ነው አይደለም ሰበብ ነው እኮ አይደል እንዴ እንጂ እኮ የሚረዝቀው በሐቂቃ አላህ ነው ነገር ግን ከሰበቦች መሃል ግን ምን ይገኝበታል እንደውም ከዘንኛው የበለጠ ሰበብ ይሄ ዒልም መማር ሱብሃንአላህ እዚች ጋር ሁለት ሰሃበቶች ነበሩ አንደኛው ሰርቶ የሪዝቃቸውን ከስባቸውን የሚከስብ ነው አንደኛው ሄዶ ነብዩ ዘንድ አለይሂ ሰላቱ ወሰላም ዒልም የሚቀስም ነበርና አንድ ጊዜ ሁለቱ መሃል አለመስማማት እንትን ብሎ
ወደ ነብዩ አለይሂ ሰላቱ ወሰላም መጥቶ ይሄኛው የሚሰራው ያ ረሱላህ እኔ ነኝ የምሰራውና እኔ በመሰራው ነው እሱ እየኖረ ያለና ለምንድን ነው የሚለውን ነገር ለምን እሱም ሰርቶ አያግዘኝም እኔ ብቻዬን ለምንድን ነው እመለፋው በሚለው ላይ ሲጠይቃቸው አለይሂ ሰላቱ ወሰላም ምንድነው ያሉትኝ لعلك ترزق بسببه ያሉትኝ አንተ እኮ የምትረዘቀው በሱ ምክንያት ነው የሚሆነው ስለዚህ በሱ ምክንያት ይሄንን ሪዝቅ ታገኛለህና ቀጥለበት ነው ስለዚህ ይህ ወንድምየው ሰርቶ ለፍቶ ምን ብሎ የሚያገኘው ትርፍ በዛ በንግዱ ምክንያት ሳይሆን ወንድሙ ዒልም ቦታ ሄዶ እሳቸው ጋር ሄዶ ዒልም በሚቀስመው በረካ ነው በዛ በረካ ይሄንኛው ስራ አገኘ ያ ልጅ ብቻውን አይደለም እየተጠቀመ ያለው ማለት ነው ያኒ የዱንያውንም ሰበብ እንኳን ለማግራት ዒልም ያስፈልጋል ሱብሃንአላህ በዛ ምክንያት አላህ አድርጎለታል ሱብሃንአላህ ለዚህም ነው እኮ ዑለማዎች ድሮም ጀምሮ የሚያደርጉት አንድ ዓዳህ ነበር ምን ይደረግ ነበር ብለዋል አንድ ቤተሰብ ላይ የግዴታ አንድ ሰው ለዒልም ብለው እኮ ይወስዳሉ አንድ ልጅ ቢያንስ ቤቱ ላይ 2-3 ልጅ ካለ አንድ ልጅ ለዒልም ወቅፍ አርጉ ይባላል ሱብሃንአላህ ያ ልጅ ስራው ምንድነው ዒልም መማር ብቻ ነው የዱንያውን ስራ ምን ሌሎች ነገራቶችን ሌሎች ስራዎች ይሰራሉ ወንድሞቹ ይችሉታል ደግሞ ሲመርጡም ብልህ የሆነው ልጅ ፈጣን የሆነው ቶሎ መያዝ የሚችለው ልጅ ነው ለዒልም የሚያረጉት እሱ በሚማረው ነገር በሚያገኘው በረካ እነዚህም ንግዳቸው መቼም ሲሰራ ይኖራል ቤቱ ላይ ሰላም ይሰፍናል ሱብሃንአላህ በረካው ይፈሳል ያ ሰላም እንግዲህ ይህ አይነት ዓዳህ ነበራቸው ዑለማዎች በሀገራችን ላይ ነበር ይህ ልጆች ተመርጠው ይወሰዳሉ በል አባቶቻችንና አያቶቻችንን እኮ ታሪካቸውን እንስማ ካለን እንደው የትኛውም ቤት ብንገባ ከድቶ ዒልም ለመቅራት ያልሄደ ቤት ያኒ ያልሄደ ልጅ የለም ለዒልም ካላቸው ጉጉት ልጁ ይከዳል ይሄዳል ዒልም ሊቀራው ማለት ነው ከዛ እናትና አባት ፈልጎ ያመጣዋል ይህን ያክል ነበር ጉጉታቸው ለውቀትም በነበራቸው ጉጉት ሳይበላ የሚያድር አልነበረም የሚያዩት አኺራን ነበርና ታዲያ እኛስ በሆኑ ዘመን ዱንያ ጧት ማታ ሌሊት ምናም እንኳን የምናየው ስለ ዱንያ ብቻ ሆኖ የምንኖር ከሆነ ለአኺራችንስ መቼ ነው የምንሰራው እሺ እኛ ራሳችን እንኳን መማር ካልቻለን ግዴታ የሆነብንን ያክል ቀድር እንኳን እንማር ነጋዴም ይሁን አንድ ሰው ገበሬም ይሁን ባለስልጣንም ይሁን ለምን የሀገር መሪ አይሆንም መማር ግዴታ ያለበት የዲን ዕውቀት አለ ትክክል ያንን ሳይማር ከሞተ በአኺራ ይቀጣል ማንም ባለመማሩ ይቀጣል ሳያውቅ ባጠፋው ለራሱ የሚያመጣው መዘዝ ለራሱ እንደው መዘዙን እንኳን እንተው ብንል እንኳን ነው ባለመማሩ ምክንያት ራሱ ዒልም ባለመቅራቱ ራሱ የሚቀጣበት ቀድር ያከላል ضروري የሚባለው ቀድር ማለት ነው ማንኛውም ሰው ሊያቀው የሚገባው የዕውቀት መጠን አለ እንደው ሐቂቃውን እናውራ ካለን እስኪ ሌሎች ከተማዎች እንተውና አዲስ አበባ ላይ መርካቶ ውስጥ ያለ ነጋዴ ምን ያክሉ ነው ስለ ሙዓመላ የተማረው ስለ ማከራየት ስለ መግዛት ስለ መሸጥ ስለ ማዋስ ማስያዝ አለ ብዙ ከግብይት ጋር ግንኙነት ያላቸው ነገራቶች አሉ እነዛን የተማረ ስንት ነጋዴ አለ እስኪ ገብተን እንቁጠር ባንቆጥረውም ሁሉም ተመልካቹ ያውቃል ሁላችንም ራሳችንን እንጠይቅ ቤታችን ውስጥ ቢያንስ ወጣን ወደ ዳቦ ቤት ሄደን ዳቦ ገዝተን እንመጣለን አይደለም ሽንኩርት ሄደን ገዝተን እንመጣለን አንድ ሰው የሆነ ንቃ ሲገዛ በምን አይነት መልኩ ነው መግዛት ያለበት አርካኑ ምንድነው በምን አይነት መልኩ ከገዛ ነው ግብይቱ ልክ የሚሆንለት ግብይቱ የሚበላሸውስ መቼ ነው እንደው የገዛው ነገር የሆነ ነገር ካለው አይብ ካለው መመለስ የሚችለው እንዴት ነው በምን ያክል ጊዜ እነዚህ ነገራቶች ዒልሙ እንዳለ ተቀምጧል ማንኛውም ሙከለፍ ተጠያቂነት ያለበት ሰው በሸሪዓችን የሆነ ነገር ላይ መግባት አይችልም በዛ ነገር ላይ አላሁ ተባረከ ወተዓላ ሐላል ያደረገልትንና ሐራም ያደረገበትን ነገር እስኪያውቅ ድረስ እስካልተማረ ድረስ ሱብሃንአላህ እኔ ነጋዴ መሆን ፈለኩ
ስለ ንግድ የመማር ግዴታ አለብኝ ልክ እንደምን ሁሉ ሶላት መስገድ ስፈልግ ሶላት እንዴት ነው አሰጋገዱ የሚለውን ማወቅ እንዳለብኝ ሁሉ እኔ ልገዛ ወይም ልከራይ ቤት مثلا ከወጣሁኝ ስለ ኪራይ መማር አለብኝ ግዴታ አለብኝ ልክ እንደምን ሁሉ ጾም ስጾም ጾሜ ትክክል እንዴት ነው የሚሆነው የሚለውን ነገር ማወቅ እና መማር ግዴታ እንዳለብኝ ሁሉ ስለዚህ ሸሪዓችን አስቀምጦታል ሐቂቃው እና ወራካለን ይሄን ያክል ነው ያለው መዘናጋት በዕልም ዙሪያ እና ዒልም የሚባለው ነገር ማንንም ሰው ቢሆን የትኛውም ቢሆን ሊብቃቃበት አይችልም ይሄንን ስንል ወንድ ብቻ አይደለም በጣም ትኩረት ልናደርግ የሚገባው እናቶቻችንን በየቤቶቻቸው የቤት እመቤት ሆነው ቢሆን የመማር ግዴታ አለባቸው واضح يعني ሴት ላይ ግዴታ የለም ወንድ ላይ ብቻ ነው ወይ መሻይኾች ላይ ወይ ለንግድ የሚወጣው ወንድ ነውና ወንድ ላይ ብቻ አይደለም ሴትም መማር ግዴታ አለባት ሁሉም የየራሱን ይጠየቃል እኔ يعني አባት የሚጠየቀው እንዳለ ሁሉ እናትም ትጠየቃለች አባት ቀብር ውስጥ ጥያቄ እንዳለበት እኮ እናትም ቀብር ውስጥ ጥያቄ አለባት በየውም القيامه አባት እንደሚጠየቀው ሁሉ ጊዜ ሰጥቼህ ነበር እድሜ ሰጥቼህ ነበር በእድሜህ ምን አደረክበት እንደሚባለው ሁሉ እናትም ትጠየቃለች በእድሜሽ ምን ሰራሽበት ዒልም ተማርክ ሆይ ዒልም ተምረሃል ወይ ሳልተማርክም ተብሎ እንደሚጠየቀው ሁሉ አባት እናትም ዒልም ተማርሽ ወይ ተብላ ትጠየቃለች ይህንን ነገር ተመልካቾቻችን በደም ትኩረት እንዲያረጉበት ነው ዒልም መማር ፈዲላውን አውቀን ማሻአላህ እነዛ ዑለማዎች እነዛ ተማሪዎች እኮ እንዲህ አይነት ፈዲላ ያገኛሉ ብለን ዝም እንድንል አይደለም ያንን እኛ መማር አለብን ነው ዋጅብ አለብን ቢያንስ እንኳን ከመግሪብ እስከ ኢሻ ያለችውን ጊዜ መስጂድ ላይ ቁጭ ብለን ብንቀራባትስ ወንዶች مثلا ከመግሪብ እስከ ኢሻ ባለችው ንግድ የሚባለው ነገር አብዛኛው ያልቃል ሱቅም ያለበት ይዘጋል ገበሬም በመሽታ አያርስም ምክንያት የተባሉት ነገራቶች አብዛኛዎቹ መግሪብ ላይ ይቋረጣሉ ከመግሪብ እስከ ኢሻ ባለችው ወደ መስጂድ ጎራ ብለን አንድ ሼክ ጋር ጠጋ ብለን ታማኝ የሆነ ሼክ ጋር ሄደን ዒልም ግዴታ የሆነብን ዕውቀት ምንድነው የሚለውን ጠይቀን ያንን ነገር ብንማር ለዚህ ለምንሰራው ስራም በረካ ነው ለአኺራችንም እየተዘጋጀ ነው ይህንንም ስናደርግ በየትኛውም ጊዜ መሆን አለበት ረመዳንን ብቻ መጠበቅ የለብንም ረመዳን ሲቀርብ ይህንን ነገር ብናወሳውም በየትኛውም ሰዓት ነው ግዴታ የሚሆንብንና ሁሌም ቢሆን እናስታውስ ዱንያ አላፊ ናት አኺራ ግን አኺራ ደግሞ እየመጣች ነው ለዱንያ ስንሰራ በልዑለማዎች የሚሉት ምንድነው اعمل لدنياك كأنك تعيش أبدا ለዱንያ ስትሰራ ሁሌም እንደምትኖር አድርገህ ስራ ማለትም ዛሬ ባትሰራውም ነገ ትሰራዋለህ በጣም ራስህን በዱንያ ነገር ላይ አጨናንቀህ አኺራህን አትዘንጋ واعمل لآخرتك كأنك تموت غدا ለአኺራህ ስትሰራ ግን ነገ እንደምትሞት ሆነህ ስራ ማለትም በቃ ዛሬ ነው ያለኝ ቀን እድሌ አሁን ነው ነገ ሟች ነኝ እንደዚህ የሚል ሰው ምንድነው የሚያደርገው በሶላቱም ተቅሲራ ያረግም በዒልሙም ተቅሲራ ያደርግም ያኒ በአጓደልም ማለት ነው የሚገባውን ሐቁን ነው የሚሰጠው የቻለውን ያክል ነው የሚለፈው የሆነ ደከመኝ ብሎ እንትን አይልም ወይ ለዝናናውን የመዝናኛ ጊዜ ይኖረኝ አይልም ነገ ትሞታለህ የተባለ ሰው ስለዚህ ለዱንያ ስንሰራ ግን እኛ እየሰራን ያለ ነው ያኒ ካነከ تعيش አበዳ ሲባል ሁሌም እንደምትኖር አርገህ ስራ ሲባል ሁሌም ዘላለማዊ ኗሪ ነኝ ብለህ በዱንያ እሽቲጋል ሁን ማለት አይደለምና ሁለት መሰረታዊ የሆኑ ለረመዳን መዘጋጃ የሚሆኑ ነጥቦችን አንስተናል ይቅርባይነትና ዒልምን አውስተናል ይቅርባይነቱ ያው ለነፍሳችን ይጠቅማል ሌሎችም ለነፍሳችን የሚጠቅሙ ነገራቶች አሉ እንዲሁም ዒልሙንም መማሩን በዚሁ እያስታወሰን ከዚህም ጋር በተያያዘ ደግሞ በቻልነው ያክል ደግሞ ለተመልካቾቻችን የረመዳን አህካሞችን ኢንሻአላሁ ተዓላ ቀደም እንዳልኩት በቀጣይ ሳምንት የምናወሳ ይሆናል አላሁ ተባረከ ወተዓላ የሳምንት ሰው ይበለን የዛሬ ፕሮግራማችንን በዚሁ እንቋጫለን አላሁ ተባረከ ወተዓላ በሰማነው ተጠቃሚዎች ያደርገን ወሰላሙ ዐለይኩም ወራህመቱላሂ ተዓላ ወበረካቱሁ